አዲስ አበባ የተወለዳችሁ ልጆች ታውቃላችሁ መስቀል አደባባይ ምን እንደነበረ እናውቃለን። ከዚህ በፊት ያው ኳስ መጫወቻ ነው፣ አቧራ ነው። እንደዚህ ግሪን ሆኖ ደግሞ አይተነው አናውቅምና ሰዎች የሚዝናኑበት ቦታ ሲሆን በጣም ደስ ይላል እና ቤተሰቦች ያለሁት እዚህ ወደ መስቀል አደባባይ ነው ያለሁትና በሚገርም ሁኔታ በቃ ምንም እንትን ሊል አይቻልም እዚህ ለመስራት ምናምን አንዳንድ ኮንቴንት ለመስራት በቃ ምንም ሊመቸኝ አልቻለም። ለምን ብትሉ እንደምታዩት በቃ በጣም የሚያስቸግሩ ነገሮች አሉ። ድምጽ ይገባባቸዋል ምናምን እና ያ ነገር በጣም የሚረብሽ ነገር አለው። ስለዚህ ዛሬ እንግዲህ ያው እስቲ ምሽቱን ደግሞ አንዳንዴ ወጣ ብለን አዲስ አበባ ውስጥ ካሉ ብዙ ሰዎች ወጣቶች መጣው ከሚዝናኑባቸው ቦታዎች አንደኛው እዚህ መስቀል አደባባይ አካባቢ ያለው ፓርክ ነውና አይሚን ፓርክ ሳይሆን ጀስት ወጣቶች ምናምን ፈታ የሚሉበት ቦታ ነውና እዛ ነው ያለሁት። ከኋላ እንደምትመለከቱት ስክሪን አለ። በጣም ሰፊ ስክሪን ነው። ከዛም ኢንፎርሜሽን እየወሰዳችሁ ጀስት አንዳንድ ነገሮችን እንግዲህ እንጨዋወታለን ማለት ነውና የዩቲዩብ ተመልካቾቻችን አንዳንዴ ወጣ እያልን አዲስ አበባ ውስጥ ካሉ አንዳንድ ቦታዎች ላይ ጀስት ፈታ እንላለን ማለት ነውና በተለይ እንግዲህ አብዛኛው እኛ የምንሰራቸው ኮንተንቶች ከትራቭል ጋር ይገናኛሉና እነዚህ ከትራቭል ጋር የሚገናኙ ኮንተንቶች በጣም አሪፍ የሆኑ መረጃዎችን ነው የምንሰጠው። በተለይ በአሜሪካን ኤምባሲ፣ በዱባይ፣ በኳታር፣ በቱርክ እነዚህ ሀገራቶች ላይ መረጃዎችን እንሰጣለን ቶልቶሎና ጥያቄዎች ይኖራሉ። ደውላችሁም ታወሩኛላችሁ። ቢሮ መጣችሁም ደግሞ እንደዚሁ በኢንቨስትመንት የምናወራቸው ሰዎች አሉ። በቢሮ በኩልም የተለያዩ አገልግሎቶችን እንሰጣቸዋለን እንደሚታወቀውና እስኪ አንዳንዴ ደግሞ እንደዚህ ወጣ ብለን ምን መረጃዎች አሉ አዲስ አበባ ውስጥም ደግሞ እንደዚህ ዲያስፖራዎች ብትመጡ አዲስ አበባ ውስጥ ልታያቸው የምትችሏቸው ነገሮችን ነው የምንገልጽላችሁ። በነገራችን ላይ ከስቱዲዮ ውጪ እንዲህ የማውራቱ ልምድ የለኝም። ሰዎች ስትቀርጹ ምናምን እንደዚህ ዞሮ ምናምን ሲያዩ በቃ አለ አይደለ ትንሽ አንዳንድ ለየት ያሉ ነገሮችን ስታደርጉ መረጃዎችን ምናምን ስትሰጡ ሰዎች ይገረማሉ። ያልተለመዱ ነገሮች ናቸውና ኢትዮጵያ ውስጥ ደግሞ አዳዲስ እየተለመዱ ሲመጡ እንደዚህ ሲሪየስ የሆኑ ጉዳዮችን መዝናኛ ቦታዎች ላይ እየሄድን ለእናንተም እንድታዩዋቸው መረጃዎችን እንሰጣለን። ብዙ ጊዜ እንደዚህ ለየት ያሉ ቦታዎች ላይ ወጣ ብለን ያለውን ድባብ ነገሮችን አዲስ አበባ ውስጥ እንግዲህ በጣም መዝናኛዎች ያው እየበዙ ነው። ሰዎች ወጣ ብለው ከጓደኞቻቸው ጋር የሚዝናኑባቸው ቦታዎች ናቸውና እና ትራቭል ስናደርግ ከሌሎች አገሮች ጋር እንግዲህ እያነጻጸርን አዲስ አበባ ብዙ ነገሮቿ ተቀይረዋል። በዛው ልክ ደግሞ ያልተቀየሩ ነገሮች ደግሞ አሉ። ያው ፋክት ነው እሱ። ስለዚህ በሂደት ግን እንደዚህ አሪፍ የሆኑ ግሪን የሆኑ ቦታዎች እየበዙ ነው። ያ ፕሮግረስ አይደለ ለውጥ በሂደት ውስጥ የሚሻሻሉ ነገሮች ይኖራሉ ብዬ አስባለሁ። እነዚህ ሰዎች ወጣቶች እንግዲህ እዚህ አዲስ አበባ እንግዲህ የምትኖሩ አዲስ አበባ የተወለዳችሁ ልጆች ታውቃላችሁ መስቀል አደባባይ ምን እንደነበረ እናውቃለን። ከዚህ በፊት ያው ኳስ መጫወቻ ነው፣ አቧራ ነው። እንደዚህ ግሪን ሆኖ ደግሞ አይተነው አናውቅምና ሰዎች የሚዝናኑበት ቦታ ሲሆን በጣም ደስ ይላል እና አንዳንድ እንደዚህ ለየት ያሉ ቦታዎችን እናሳያቸዋለን። ሰብስክራይብ አድርጉኝ፣ አበረታቱኝ። በነገራችን ላይ ከትራቭል ጋር በተገናኘ አይደለም የምንሰራው። አዲስ አበባ ውስጥ የተለያዩ ነገሮች ካሉ እንድናሳያችሁ የምትፈልጓቸው ነገሮች ካሉ እነዛን እንግዲህ እያስፈቀድን ለዩቲዩብ በሚሆን መንገድ እናስቃኛችኋለን። አዲስ አበባን ለየት ያሉ ቦታዎች ላይ በተለይ ውጭ ሀገር የምትኖሩ ሰዎች ካላችሁ ኮሜንት አድርጉልኝ። እዚህ ቦታ ላይ እስኪ ያለውን ድባብ አሳየን የምትሉት ነገር ካለ ለማሳየት ዝግጁ ነኝ። እዚህ አካባቢ ያው አሁን ለምሳሌ ካለውበት የመስቀል አደባባይ ብርሃኑ ደስ ይላል፣ መብራቱ ምናምን
ሌላው ደግሞ ወጣቶች የሚዝናኑበት ቦታ ነው። ብዙ ለመዝናናት ስትመጡ የምታያቸው ማየት የምትችሏቸው ነገሮች መሃል ካፕል ሆነው መጥተው ይዝናናሉ። የተለያዩ ጁስ ባሮች ምናምን አሉ። ከኋላችንም ሬስቶራንት ነገሮች አሉ። በነገራችን ላይ ሙስሊሞች መስገጃ ቦታ አላቸው። ዙሁርም አስርም መቅሪብ ሲደርስ እዚህ አካባቢ መስገጃ ቦታ ተዘጋጅቷልና እዛም መስገድ ይቻላል። ምሽት ላይ ገባ ብላችሁ የወንዶችም የሴቶችም ለየብቻ ተዘጋጅቷል። ምናልባት በኋላ ላይ የምችል ከሆነ ቦታውን አሳያችኋለሁና ይሄኛው እንደ አዲስ እንደ ለውጥ ካየነው በጣም አሪፍ ነው። በፊት የለም ነበረ። ይሄ እንደ ለውጥ ካየነው በጣም አሪፍ ነው። መናፈሻ ቦታዎች ላይ ምናምን ብዙ ነገሮች አሪፍ ናቸው። አንዳንዴ እንግዲህ እንደዚህ የመናፈሻ ቦታዎች ላይ የመምጣት ነገራችን እየተለማመድ ነው። እንዲሁም ደግሞ ሰዎች ከረፍት በኋላ በቃ አሪፍ ቦታዎች ላይ እንደዚህ ከስራ በኋላም እንዲሁም ደግሞ በቅዳሜና እሑድ ከልጆች ጋር መጣችሁ የምትጫወቱበት ቦታ ነው። ይሄን ያህል ካብራራውላችሁ ስለ ዱባይ ኢንቨስትመንት የተወሰነ ልላችሁ ፈልጋለሁ። በዱባይ ኢንቨስትመንት ውስጥ እንግዲህ በርካታ የኢንቨስትመንት አማራጮች አሉ በዱባይ እንደሚታወቀው። ከዛ መካከል አንደኛው የመኪና እንዲሁም የቤት ሪል ስቴቶችን ምናምን ኢንቨስት የምታደርጉባቸው ናቸው። እነዚህ ኢንቨስትመንት ነገሮች አንደኛው በዱባይ ኢንቨስትመንት ውስጥ በጣም በቤት ለምሳሌ ቤት ገዝታችሁ ማከራየት ሊሆን ይችላል። ሬስቶራንቶች ሊሆን ይችላሉ። በጣም በብዙ ሺህ የሚቆጠሩ ኢትዮጵያኖች፣ ኤርትራኖች ዱባይ ላይ አሉ። ሰርቪስ ከሚሰጡ በአረብ ሀገራት ካሉ ሀገሮች መካከል ዱባይ አንደኛዋ ናት እና እዛ ሀገር ላይ የቢዝነስ አይዲያ ቢኖራችሁና ዱባይ ላይ ኢንቨስት ብታደርጉ የተለያዩ አማራጮችን ማግኘት ትችላላችሁ። የቢዝነስ አማራጮች በትንሹ እንኳን ለመነሳት ከታክሲ ስራ መነሳት ትችላላችሁ። እስከ ድርጅት ባለቤት ሆናችሁ በተለያዩ ስራዎች ላይ መሰማራት ትችላላችሁ። ያን ያህል በጣም ብዙ ወጪ ያለው ወይንም ደግሞ ብዙ ወጪ የሚጠይቅ አይደለም እና እናንተ ያንን ኤክሰርሳይዝ መጀመር ትችላላችሁ በዱባይ። ለምሳሌ በታክሲ ስራ ውስጥ በራምዚን ሪል ስቴት 5 የመኪና መኪናዎችን ገዝታችሁ የታክሲ ሊሙዚን መኪናዎችን ገዝታችሁ ወደ ስራ መግባት ትችላላችሁ። ይሄንን በእኛ በኩል ማመቻቸት እንችላለን። እንደሚታወቀው ራምዚን ሪል ስቴት አዲስ ካመጣው አይዲያ ውስጥ አንደኛው የታክሲ ስራ ነው። በታክሲ ስራ በዱባይ በጣም አዋጭ ነው። አብዛኛው ሰው የሜትር ታክሲ ተጠቃሚ ነው። ዱባይ እንደሚታወቀው 24 ሰዓት የንግድ ከተማ ናት። እዛ ሀገር ላይ ብዙ ኢንቨስት ማድረግ የምትችሉባቸው አይዲያዎች አሉ። ስለዚህ እናንተ ያንን አይዲያ እንዴት አድርጋችሁ ወደ ራሳችሁ አምጥታችሁ ከእናንተ ጋር እንዲመቻች አድርጋችሁ ወደ ቢዝነስ የምትቀይሩበትን እድል ይፈጥርላችኋል ማለት ነው። ስለዚህ ያንን ቢዝነስ እንዴት አድርጋችሁ እንደምትጀምሩት በትንሹ ከታክሲ ስራ ከዛም ደግሞ ከፍ ሲል የተለያዩ አፓርትመንቶችን ገዝታችሁ ለኤምባሲዎች ለተለያዩ ዱባይን ለመጎብኘት ለሚመጡ ሰዎች ፐር መንዝ እና ፐር ዴይ አከራይታችሁ የምትጠቀሙበትን እድል የራምዚን ሪል ስቴት የራሱ የሽያጭ ባለሙያዎች ስላሉት በእነሱ በኩል መጠቀም ስላላችሁ ራምዚን ብቻ አይደሉም። በነገራችን ላይ ከኛ ጋር የሚሰሩ ቱኤፍ ፕሮፐርቲ አለ፣ ብሩክ ሪል ስቴት አለ። እንደሚታወቀው ያለፉት ሳምንታት አካባቢ ሁለቱም አዲስ አበባ መጣው ነበር። አዲስ አበባ መጣው የተለያዩ ቢዝነሶችን እንግዲህ የራሳቸውን ፕሮሞት አድርገዋል። በተለይ በራምዚን ሪል ስቴት የመኪናውን የኢንቨስትመንት አማራጭ በዱባይ ይዞ መጥቶ እዚህ በአያት ሪጀንሲ እዚህ ከጎኔ ነው ያለው አያት ሪጀንሲ ሆቴል እዛም ቆይታ አድርገው ነበረ። ብሩክ ሪል ስቴትም በሸራተን ሆቴል
የተለያዩ እንግዶቻቸውን እንግዲህ ቤት ለሚፈልጉ ሰዎች ማስታወቂያ ሰርተው ነበረ። እኛም ማስታወቂያውን ሰርተንላቸው ነበረ እና ምንድነው በዱባይ ብዙ አማራጮች አሉት። በግላችሁም ለመሄድ የምትፈልጉ ሰዎች አላችሁ። በተለይ በሻንጣ ስራ መስራት የምትፈልጉ ሰዎች ለእናንተም ይሄ እድል በጣም ብዙ እድሎች አሉት እና ያንን እድል ለመጠቀም ምን ያህል ዝግጁ ናቸው የሚለውን ነገር ሁሌ ማየት አለባችሁ። አዳዲስ የቢዝነስ አይዲያዎች ሲኖሩ ማለት ነውና እርግጠኛ ነኝ ሞር ኢንፎርሜሽን የምትፈልጉ ሰዎች ትኖራላችሁ። ለእናንተ ደግሞ አንድም ቢሮ መጣችሁ፣ ሁለትም ደግሞ ባላችሁበት ቦታ በስልክም ደውላችሁ በዚህ በምትመለከቱት ስልክ ቁጥር ላይ ደውላችሁ እኛን ማውራት ትችላላችሁ፣ እኔም ማግኘትም ትችላላችሁ፣ ሌሎች የኢትዮ ትራቭል ሰራተኞችንም ማግኘት ትችላላችሁ። ስለዚህ በዱባይ ብዙ አማራጭ አለ። ያንን አማራጮችን የቢዝነስ አማራጮችን ማግኘት ትችላላችሁ። በተለይ ልጆቻችሁን ማስተማር የምትፈልጉ ወላጆች ትኖራላችሁ። የተሻለ ትምህርት የተሻለ ቦታ እንዲደርሱ የምትፈልጉ አላችሁና ለእናንተም እድሉን እንሰጣችኋለን። በተጨማሪም ያው ኢትዮ ትራቭል የማይገባበት የትራቭል ጉዳይ የለም። ለዛ ነው ኢትዮ ትራቭል ኤቭሪዌር ዩ ጎ ነው የሚለው ሎጎ ለራሱና ሁሉም ቦታ ብትሄዱ ቱ ኢምፖርታንት ኢንፎርሜሽን ያለው ሰው በዚህ ሰዓት በዚህ ጊዜ በጣም ወሳኝ ነው። በየትኛውም ጉዳይ ላይ በየትኛውም ላይፋችሁ ላይ ኢንፎርሜሽን the basic one በቃ አንድ ሰው ሊኖረው የሚገባው ነገር በዚህ በ21ኛው ክፍለ ዘመን አሁን ላይ በቃ ወሳኙ ነገር ፋክት ኢንፎርሜሽን ነው። ፋክት የሆነ ሁሉም ኢንፎርሜሽን ያው ኢንፎርሜሽን ሊባል አይችልም፣ ጀስት ሩመር ነው የሚሆነው። ስለዚህ ፋክት ኢንፎርሜሽን ግን ያስፈልጋል ለሰው ልጅ። ፋክት ኢንፎርሜሽን ደግሞ የምታገኙት ከትራቭል አንፃር ከኢንቨስትመንት አንፃር ይሄኛው በጣም ቤዚክ ነው ብዬ ነው የማስበውና እንግዲህ ያው ለረፍት አይደል የመጣ ነው። ረፍታችን እንግዲህ በየመሃሉ ምን ይመስላል የሚለውን ነገር አብረን ያየን እንቀጥላለን ማለት ነው። ስለዚህ ብዙ የሚበላ ደግሞ ቢይዝ በጣም አሪፍ ነበረ። የሚበላ ለመያዜ ደግሞ በጣም በቃ ደብሮኛል። የደበረኝ የሚበላ ስላልያዝኩ ነው። ያው እንደዚህ መዝናኛ ቦታዎች ላይ መጣችሁ የሚበሉ ነገሮችን ብትይዙ ስናክ ነገሮች ሰንቺፕስ ለምንድን ነው ስፖንሰር የማያደርገኝ? እኔ እንደዚህ ወጣ ስል የምበላው ሰንቺፕስ ስፖንሰር ቢያደርገኝ ባለፈው ታስታውሳላችሁ አይደል? ዋው በርገር ቦሌ ጋር ያለው ስፖንሰር አድርጎኝ ነበረ። አይ ዶንት ኖ ከየት እንዳገኘኝ አሜሪካን ኤምባሲ በዲኤስ 160 እና 260 ፎርሞች ወደ አሜሪካ ኤምባሲ በቪዚት መግባት የምትፈልጉ ስፔሻሊ ለአሜሪካን ኤምባሲ ብላችሁ ትራቭል ሂስትሪ ማሰራት የምትፈልጉ ሰዎች ለእናንተ አሪፍ እድል ነው ያመጣ ነውና ትራቭል ሂስትሪ ላይ ለአሜሪካን ኤምባሲ የምትፈልጉ ሰዎች አሪፍ እድሎች ስላሉ እናንተ ይሄንን እድል መጠቀም ትችላላችሁ። ስፔሻሊ በአሜሪካን ኤምባሲ ላይ ኢንተርቪው እናሰለጥናለን። ለተማሪዎችም እንዲሁም ለተለያዩ ጉዳዮች ላይ ኢንተርቪው እናሰለጥናለን። አሜሪካን ኤምባሲ እንድትገቡ ነው የምናደርገው። ይሄን እድል እናመቻችላችኋለን ማለት ነው። ሁላችሁም እንግዲህ በስልክ ቁጥር ያው ቢሮ መጣችሁ እንዳያችሁት ትራቭል ሂስትሪ የምትፈልጉ ትራቭል ሂስትሪያችሁ ስፔን ላይ፣ ግሪክ፣ ጣሊያን፣ ጀርመን፣ ፈረንሳይ ሌላ ደግሞ አንድ ሀገር ቱርክ፣ ዱባይን ጨምሮ ትራቭል ሂስትሪ እናዘጋጅላችኋለን። በሜዲካል ዱባይና ዱባይ አለ፣ ቱርክ አለ፣ እንዲሁም ዱባይ፣ ቱርክ እና ህንድ ላይ በሜዲካል ሜድ የምትፈልጉ ሰዎች ለእናንተ አሪፍ የሆነ ኦፈሮችን እንሰጣችኋለን በሜዲካል።
ሶ አናዘር ዋን ደግሞ በትራቭል ሂስትሪ ለአሜሪካን ኤምባሲም ለካናዳ ኤምባሲ የምትፈልጉ ሰዎች ደግሞ ለእናንተ ይሄን ድል አመቻችላችኋለን ማለት ነው። ሰሞኑን ያው ጣሊያን ቪዛ ጀምረናል በጉብኝት ጣሊያን ቪዛ ጀምረናልና ለእናንተ እንግዲህ አሪፍ የሆኑ አማራጮችን ስለምንሰጣችሁ ሁላችሁም እንግዲህ መገኘት ትችላላችሁ ማለት ነው። ለ7 ቀን ነው ሮምና አንድ ከተማ ላይ እንደዚህ ጉብኝት ታደርጋላችሁ። ለእናንተም አዘጋጅተናል። የሁለተኛው ዙር ሂደዋል። አሁን ሶስተኛ ዙር ነው የጀመርነው። ለእናንተም እንትን ብለናል። ሌላው የዱባይ መኖሪያ ፍቃድ ዛሬ ምዝገባ ተጀምሯል በኢትዮ ትራቭል። በነገራችን ላይ የዱባይ መኖሪያ ፍቃድ ተጀምሯልና እስኪ ይሄ ስልክ በተደጋጋሚ እየተደወለ ነው። ከቢሮ ሊሆን ይችላል እስኪ ያለው ነው ብቻ ምሽቱም ኦሬዲ ጠንከር ያለ ስለሆነ ወደ ቤት እንመለሳለን ማለት ነው። ያው ኢትዮ ትራቭል የተለያዩ መረጃዎችን እንዳደረስኳችሁ ተስፋ አደርጋለሁ። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄዎች ካላችሁ ደግሞ ላኩልን። አብራችሁን ስለሆናችሁ እናመሰግናለን። በምሽታችሁ ውስጥ እንግዲህ እኛ የተለያዩ ኢንፎርሜሽኖችን ስለምታገኙ ከኛ አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ አስተያየት ካላችሁ ላኩልን። ይሄ እንግዲህ የዛሬው ቪዲዮ ምናልባት እንግዲህ ኮፒራይት ካልያዘው ምክንያቱም በርካታ ሙዚቃዎች ናቸው ከተለያየ ቦታ የሚለቀቁትና በእነሱ ምክንያት ኮፒራይት ካልያዘን ምናልባት እንጭነዋለን እና አንዳንዴ እንደዚህ ለቀቅ ያሉ ቪዲዮዎችን እንሰራላችኋለን። የመጨረሻ ላይ ዳርክ እየሆነ መጥቷል እና ለማንኛውም አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ። ባይ ባይ።